ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እዚህ ጋር እንደምታዩት ደዚ እና አሌክስ ትናንት ቪዲዮ ሰርተው ነበር። ደስ የሚል ቪዲዮ ማለት ነው፣ የፍቅር ቪዲዮ ነበረ። እና ደግሞ የደዚን ነብሰ ጥሩ እንደሆነች የሚያሳይ እንትን ማለት ነው። እዚህ ጋር የምታዩት ወረቀትና እንኳን ደስ አላችሁ። በልጅ መባረክ መታደል ነው። እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነውና በተለይ እኛ ልጅ በልጅነት ይባላል፣ ልጅ ፍጠኑ ይባላል። ልጅ እንደዚህ ያክል ልጅ ለምን ወለዳችሁ ወይ ደግሞ ውለዱ ምናምን ይባላል። እና ግን ልጅ ፈልገው ማያገኙ በጣም ብዙዎች ናቸውና ልጅ እግዚአብሔር ሲፈቅድ የሚሆን ነገር ነው። እግዚአብሔር ፈቅዶ ለዚህ ጊዜ ስላበቃችሁ እጅግ በጣም ደስ ብሎኛል። እውነት ለመናገር ደዚህንም አሌክስንም ለየብቻ ነበር የምከታተላቸው። ከዛ ሲጀናጀኑ ምናምን በጣም ብዙ ጊዜ እንደዚህ ጋር ጊዜ አሳልፍ ነበር። እንቅልፌ እንደዚህ ማለት ነው ማርያምን ላይ ብያየዋቸው ተኛ ነበረ ምናምንና ዴዚ በጣም ጣፋጭ ሰው በነገራችሁ ላይ እንደውም ካስታውሳችሁ በጣም ማለት አሁን ነው በደንብ እንግሊዝ ምንድነው አማርኛ እየቻለች የመጣችሁ ምናምንና አሌክስ ጋር ሲጀናጀኑ ከዛ ሲጣሉ ደግሞ ሲጨቃጨቁ አሌክስ ሲቀና ዴዚ ስትቀና ወይኔ እንዴት ደስ ሲል እንደነበረና ህልም የመሰለ ነገር ደግሞ ኦኑ ነው አየ ነው። ያው የቲክታክ ማህበረሰብ እንደምታውቁት ሆን ብሎ ተነስቶ ደግሞ በጣም ሲያበጣብጧቸው ነበረ። ግን እነሱ ደዚህም ከአሌክስ ውጭ ማንንም አልሰማም፣ አሌክስም ደግሞ ከደዚ ውጭ ማንንም አልሰማም ብለው የሰው ወሬ ሳይሰሙ ሶስተኛው ግን ሳይሰሙ ነገሮችን ወደፊት ፍቅርን በማየት ፍቅር እንደሚያሸንፍ ደግሞ አሳይተውናል። እና ከዚህ በላይ ደግሞ እግዚአብሔር ትዳራችሁን ይባርክላችሁ። እና ደግሞ አንዳንድ ኮሜንቶች አሉ እዛም ቤቷ ላይም እየሄዳችሁ ወይ እናቷ ምንና ይሆን ምናምን ከእናት እንደዚህ ከዛ ደግሞ የምታሟርቱ ደግሞ ሰዎች አላችሁ። እናቷ እንደዚህ ብላ እንደዛ ግዴታ ሶሻል ሚዲያ ላይ እዚህ ጋር መጣ ማናገር የለባትም። ግን ከእናቷ ጋር ሰላም ናቸው። እሺ በጊዜው እናት ማትፈልገው ነገር አለ፣ ልጅ የምትፈልገው ነገር አለ፣ ወጣትነት አለ፣ እናትነት አለ። ያ ነገር ነበረ ትንሽ መሀል ላይ እንትን ያላቸውና መሀል ላይ ደግሞ አሽቃባጮች ማለት ነው ነገር የሚያብላሉ አንዳንድ ሰዎች ናቸው እንጂ እናትየዋ በልጅቷ ልጅቷ በእናትየዋ ላይ ምንም ነገር እንትን ብለው አይደለም። ግን እንዳልኳችሁ አቃጣሪ የሆኑ ሰዎች አሉ። የራሳቸው ልጅ ሶሻል ሚዲያ ያመጡም ግን በሰው ልጅ እኛን እናውካው እኛን እንትን እንበለው የሚሉ ዛሬ ደግሞ የዩቱብ ብርና የቲክታክ ብር ደግሞ ያሳበዳቸው ላይቭ ላይም ገብተው ስለነሱ ብቻ የሚያወሩ ዩቱብ ላይ ሌላ የሚሉ እነሱ ናቸው እንጂ ነገር መስፋፋት ተፈልጎ ምናምን አይደለም። እናቷ የአሌክስ ጥላቻ የለባትም፣ አሌክስም የእናቱ ጥላቻ የለበትም። እንደዚህም ደግሞ እናቷን የመተው ወይ ደግሞ የመጣላት ፍላጎት የለባትም። ጊዜያዊ የእናትና ልጅ ግጭት ነበረ። ግን እናንተ እስካሁን ድረስ እያወራችሁበት ነው። አይደብራችሁም? እንዲያርፋችሁ ተቀመጡ። ፍቅር ናቸው፣ ሰላም ናቸው። ሳይጋቡ ነው እንደሚወልዱት የምትሉ ደግሞ ባለፈው ታዲያ ምንድን ያደረጉት? ምንድን ነው ባለፈው የተፈጠረው ታዲያ? አላያችሁም እንዲህ ሲጋቡ? ምንድን ነው እኔ የምለው ማለት ነው የግድ በቃ ብዙ መኪናዎች እየተንጋጉ ምናምን ሰርግ ሆነ ተብሎ ምንድነው የሚባለው ሽምግልና ምናምን የሚባሉ ወረቀት ተለጣጥፎ ምናምን ነው እንደምታዩት። ኦልሬዲ እኮ ቀለበት ማለት ቀለበት ካለበሳት የእሱ ነች የእሷ ነው አይደል እንዴ? እንደዛ ነው እኮ ኦልሬዲ። ከዛ እነሱ አባት ይይዛሉ ሁለታቸው፣ ቤተሰብ ያውቃል፣ አለቀ። እነሱ ደግሞ ያንን አድርገዋል። ግዴታ ማአት ወጪ አውጥተው ለዚህ ለሽምግልናው ለዚህ ለእንትኑ ለዚህ ለጥሎሽ ምናምን ተባብለው እንዳንዳንድ ሰዎች ማድረግ የለባቸውም። እኔ በዛ ነገር ማመን አይነት ሰው አይደለሁም። ምናልባት የዚህ ዘመን ሰው ነኝ፣ ግን በዛኛው ዘመን ነው የማስበው። ጭራሽ ቀለበትም ላላደርጉላ እችላለሁ ማለት ኦልሬዲ እንደዚህ ሶሻል ሚዲያ ላይ የምላችሁ ቀለበት አድርጋ እንዲህ ብያለሁ ብዬ ላለመጣውላ እችላለሁ። ቤተሰቡ ከተዋወቁ ነሳ አባታችን ካወቀ እኛ ከተገባባን ዋናው የልብ መተሳሰር፣ የልብ ሽምግልና፣ የልብ ጥሎሽ እንጂ እንደዚህ በአደባባይ የሚታይ ሁሉ ወና ነው። ስንት ገንዘብ አውጥተው ስንት ጥሎሽ ሽምግልና ምናምን ተብሎ እኮ ትዳራቸው 2 ቀን ያላደረ ሰዎች እናውቃለን። ስለዚህ ፈጣሪ ፈቅደውን ሁሉ ነገር የሚሆነው። በዛ ላይ ደግሞ ባለፈው አይታችኋል፣ በስነ ስርዓት ነው ቀለበት የተደረገው የተዘጋጀው በዝግጅት በስነ ስርዓት ማለት ነው። ገባችሁ? በዛ ላይ ደግሞ በደንብ ማመንና ማወቅ ያለባችሁ ነገር የወንድ ልጅ ቤተሰብ በደንብ ከተዋወቋችሁ በቂ ነው። ምክንያቱም በጣም ብዙ ጊዜ የሚክዱት ወንዶች ስለሆኑ ምናልባት የሴቷን ቤተሰብ ብቻ ተዋውቆ እንዲየው ጸጥ ካለ እሱ ጋር አደጋለ። ግን ደግሞ አሌክስ በክብር ተቀብሏት በክብር በደንብ ተደግሶ ተጋብተዋል፣ አለቀ። እድሜ አመት ሁሉ ሲገናኙ እንዲደግሱ ነው እንደምትፈልጉት ሾተው። ሲቀጥል ደግሞ ማን ነበሩ ስማቸው ጠፋኝ በእናታችሁ። የሆኑ ልጆች ነበሩ
አይ ቲንክ ቅዱስና ኪዱ መሰለኝ የሚባሉት አይደለ? ከዛ እዛ ሀገር ሆነው 3 ነው 4 ልጆች ነበሯቸው እዛ ሀገር ማለት ነው። እንትን ላይ ቻይና ነበር እንደውም እሱም ለትምህርት ሂዶ ከዛ እሷ ደግሞ ከሀገር ቤት ሆኖ ነበር የተፋቀሩት ምናምን። እሷም ከዛ ሄዳ ብቻ ላይፋቸው በጣም ነው የሚያሳዝነው እዛ ጋር እያሉ ማለት ነው። እና እዛ ሰው ሀገር ላይ ሆኖ ምን ልላችሁ ፈልጌ ነው፣ ልብ ለልብ ከተገናኘ በቂ ነው። ሀገር ህዝብ አጨበጨበላችሁ፣ ቤተሰብ አጨበጨበ፣ ሌላ ሰው አጨበጨበ፣ ማፊ ፋይዳ። ዋናው ከባልሽ ጋር ተስማሚ፣ ከሚስት ጋር ተስማማ እንጂ ቤተሰብ ወዶት አጨበጨበ ወይ ሀገር አጨበጨበ ትዳር አይሆናችሁ። ግን መጀመሪያ እናንተ ስትጣጣሙ ከዛ ህዝቡም ይቀበላል፣ ቤተሰብ ይቀበላል። ተግባባን አይደለ? ከዛ ደግሞ ፈጣሪ ሲፈቅድ ነውና አገራቸው ላይ መተው ስንት ልጆች ከወለዱ በኋላ አገራቸው ላይ መተው ፒፕ ባለ ሰርግ ነው የተዳሩት። እብድ ባለ ሰርግ ማለት ነው። አያችሁ፣ እንደዛ ማለት እዛ ጋር ሆኖ በሰው ሀገር ላይ ሆናችሁ ብትደግሱ ድግሱ አያምር፣ ብትበሉ የበላችሁት ነገር አያምርባችሁ፣ ብትለብሱ አያምርባችሁ። ማርያምን እኔ ስደት ላይ ሆኖ እንደዚህ ሰርግ ምናምን ወጪ ማውጣት ተገቢ ነው ብዬ አላስብም። አገራችሁ ላይ ብትደግሱ ቤተሰብ ይበላል ይጠጣል። እንደው ቅራሪቱንስ ቢጠጡ ትራፊውንስ የሀገራችሁ ህዝብ የተራበ እየተጠሙ ቢበሉ ብዙ ነገር አለ። ማርያምን እዚህ ዝም ብሎ የሆነ ልታይ አለኝ አይነት ነገር ደስ አይልም። እንደ ሰው እንደ ቤቱ እንደ ጎረቤቱ ደግሞ አይኖርም። ኦኬ። ስለዚህ ሀገራቸው ላይ ሄደው አንድ ቀን ደግሞ ፏ ብለው ዝንጥ ቁልት ብለው ደግሞ እንደሚመጡ አልጠራጠርም። ሁለቱ ልጆቻቸው ጋር ሆነው ማለት ነው። ምናልባት 2 3 ወልደው ነው ሊሄዱ የሚችሉት። ካልሄዱም ደግሞ ነገ ልጅ ወልደው 2 3 4 ልጅ ወልደው ልጆቻቸው ቢሆን ይዝሯቸዋል። ኦኬ። የነሱ እናት አባት መጠው ቤተሰብ መጥቶ እነሱ እንኳን ሀገር መሄድ ባይችሉ ተግባባ። ስለዚህ በማያገባን ገብተን ባናቦካ ለማንጋግረው ነገር ማብካቱ ተገቢ አይደለም። አርፋችሁ ተቀመጡ። ልጆቹን የሆነ ያልሆነ ነገር አትበሏቸው። መብርሃን የሆድሽን በጀርባሽ ታድርግልሽ። ገና ነው ያኔ ገና እየታወቀ ነው። ሲጀመር ያስታውቅ ነበር። የሆነ ድቡሽቡሽ ስትል ምናምን የሆነ እንትን ብዬ ነበር። የሆነ ኮሜንት ምናምን እያየው ነበረ። ከዛ እኔ ደግሞ አይ እስኪ ወራ ወይ ምናምን እየጠበቅ እንደ ደስ እንዳለኝ ማርያምን በጣም ነው ደስ ያለኝና እኔ ቆንጆ ለዚህ መብርሃን በሰላም ትገላግልሽ። አሌክስ ሰው ደግሞ በደንብ ተንከባከባት። እንክብካቤ ለአሌክስ እንኳን የሚነገረው ልጅ አይደለም። ግን በቃ ያው ሴቶች ጸባያቸው ምናቸው ይቀያየራል ይባላል እና እንግዲህ መቻል ነው። እንደዚህ የኔ ቆንጆ እንኳን ለዚህ አበቃሽ አሌክስ፣ እንኳን ደስ አለ ማለት ፈልጋለሁ። ሲቀጥል ደግሞ ጨረቃዎቼ የኔ አሌክስ ተሳካ፣ የኔ ደዚህ ተሳካ። የእናንተን ደግሞ እየጠበቅኩ ነው። ወደ ነገ ከነገ በኋላ ይህን ነገር ደግሞ እንደምታሳዩን ደግሞ አልጠራጠርም። እነዚህ ሁለት ሰዎች ልበላችሁ እና አሌክስ አንድ እነ ብሩኬ አንድ ናቸውና እያየዋችሁ ሁለታችሁንም ለየብቻችሁም ነው ማውቃችሁ። ከዛ ደግሞ ተጣመራችሁ እስካሁን ማያውቃችሁና መወዳችሁ ልጆች ናችሁና መብራን በፍቅር ታስረጅልኝ፣ ፍቅር እስከ መቃብር ያድርግላችሁ። እና ጨረቃዎች ደግሞ የቤት ስራ ነው። እሺ አዎ ሰምታችኋል። የምሬን ነው። ወደፊት እናያለን። ይህን ደግሞ ያሳየን እናንተንም ክፉን ያረቅላችሁ ሁላችሁንም። እና ደግሞ ማለት ነው አንድ ሀገር ላይ ቢሆኑ ኑሮ ካልተገናኙ ብዬ ቀውጠው ነበር። ግን አባይና ጣና አሌክስ ደዚህ ሌላ ሀገር፣ ጨረቃዎች ደግሞ ሌላ ቦታ። አሌክስ እና ደዚህ ለራሳቸው ሌላ ሀገር ነው ያሉት። ግን እናቴ ድንግል ማርያም አንድ ሀገር ላይ ታደርጋችሁ። ወይ አሌክስ ወደ ደዚህ ወይ ደዚህ ወደ ማለት የሚመቻቸውን ሀገር እነሱ ነው የሚያውቁትና አንዳችሁ ወደ አንዳችሁ እንድትሸጋሸጉ ያብቃችሁ። ግን ደግሞ ትምህርት አላችሁ። አሌክስም ካለበት ሀገር ነው የሚማረው፣ ደዚህም እዚህ ጋር ነው የምትማረው። ምናልባት ትምህርታቸው እስኪጨርሱም እዛ ጋር ሊሆኑ ይችላሉ። አይ ዶንት ኖ። ወይ ትምህርታቸውም አብሮ የሚሸጋሸግ ከሆነም እንደዛው ብቻ ነገሮቹን እግዚአብሔር ቀለል ሊያደርግላችሁ እና ምችት ይበላችሁ። ጨረቃዎች ደግሞ የኔ ወዶች፣ የኔ ፍቅሮች፣ የኔ ጠንበለሎች እንደዚህ ፍቅር እንደሰራችሁ ሰሞኑን ደግሞ በስማም በፎንቃቸው ሊደፉን ነው እንዴ! ትናንት አይታችኋል። ብሩክ ያስር ደግሞ ማለት ጠጣ እየሳክ ነበር ትናንት። እሙዬ ትንሽ ጠጥተሻ እንደ እያልሽ ነበርና አንዷ እህቴ ትንሽ ሳን በጣም ብዙ ነው የጠጣሁት። እኔ እኮ ሴትዮ ለልጅ ስትሆን ማለት ቤቱ የኔ እየመሰለኝ ቁልት ልትረም ሆነው ግን ደግሞ ስትኖር ደግሞ አወሽመጤ ብጥስ ብሎ በቃ ኩሽምድ ነው ብሎ ብታይ እንዴት እንደማሳዝን ማለት ነው። ልክ እሷ ካለች ቪዲዮ ስሰራ ማቀስ የምሰራው ምክንያቱም የሆነች ቦታ ነው የምደበቀው። ሰማች አልሰማች ነው ሀሳቤ ራሱ ርቅ ታደርገኛለች። ግን የሌለ ስትሆን እንደፈለግኩ ነው የምበጠረቀው ማለት ነው። እና ከዛ አንዷ እህቴ ደግሞ የምናውቀውን ነገር አትድገሚብን እያለች ደግሞ የተናደደች ነበር። ብዙዎቻችሁ ደግሞ ተስፋ አትቁረጡ ባልኳችሁ በቃ ተስፋ እንቆርጥም እያላችሁ ነበረና ተስፋስ ብትቆርጡ የት አባቱ። ተስፋ መቆርጥ ካለብን እንቆርጣለን፣ ግን ደግሞ አንቆርጥም። እሺ በርቱልኝ። እና ደግሞ የተለያየ ሀገር ላይ ሆናችሁ ባሎቻችሁ የናፈቋችሁ፣ ሚስቶቻችሁ የናፈቀቻችሁ በሰላም ያገናኛችሁ። አሚን። እኛንም በሰላም ያገናኝን። ለዚህ ቁም ነገር ያልበቃችሁም ደግሞ ብቁ። የሆነ ስሜቱ በጣም ደስ የሚል ይመስለኛል። ነፍሰ ጡርነት ወይኔ ማርያምን ደስ ይላል ይመስለኝ። ግን ባሎቻችሁ ከተንከባከቧችሁ ነው። ባሎቻችሁ ያኔ ልክ እናንተ ነፍሰ ጡር ስትሉ ደስ ብሏችሁ ፊታችሁ ፈገግ ሲልና አለውልሽ ብለው እንትን ሲሉ ደስ ይላል።
ከዛ ውጭ ፊቱን የሚያኮሳምድ ካለ በጫማ ጥፊ ጠፍጥፊው። እውነቴን ነው። እና የነወዶች በጣም ነው የምወዳችሁ ጨረቃዎች። ዛሬ ደግሞ እንደዚህ በፎንቃ ድጋሚ ይመጣሉ ብዬ አስባለሁ። አብረን የምንጠብቅ ይሆናል። ፏ በሉልኝ፣ ፈታ በሉልኝ። እወዳችኋለሁ። ፏ ያለ ቀን ይሁንላችሁ። እዚህ ጋር ያው ኮንግራ ለማለት የመጣሁት እንኳን ደስ አላችሁ ብያለሁ። መልካም ጊዜ ባይ። እና ደግሞ ቤተሰብ እየገባችሁ ምንድነው እንትን አድርጉ እንጂ ሰብስክራይብ አድርጉ። ሰብስክራይብ እየሄደ ነው የጨረቃዎች፣ አሪፍ ነው እግዚአብሔር ይመስገን። ግን ቀጥሉበት፣ በርቱልኝ። እሺ ሂዱ ሂዱ ሂዱ፣ ግማሽ ሚሊዮን እንዳትረሱ። እሺ ባይ